ከነጻነት ማግስት ጀምሮ የመንገድ መሰረተ ልማት ተጠቃሚ መሆናቸውን በወልቃይት ጠገዴ ሰቲት ሁመራ ዞን የወፈር ግፍ ከተማ ነዋሪዎች ገለጹ። የአካባቢውን ህብረተሰብ በማስተባበር የውስጥ ለውስጥ የጠጠር መንገድና የጌጠኛ ድንጋይ ንጣፍ እየተሰራ መሆኑንም የከተማዋ መሰረተ ልማት ጽሕፈት ቤት አስታውቋል። በሚሰራው የኮብልስቶን የመንገድ ስራም ለአካባቢው ወጣቶች የስራ ዕድል እየተፈጠረላቸው ነው ተብሏል። ያየፈንቴ ተጨማሪ አለው። የወልቃይት ጠገዴ አማራ ሕዝብ ባለፈው ስርዓት ለበርካታ ዓመታት በደልና ግፍ ሲፈጸምበት ሀብትና ንብረቱ ሲዘረፍ ቆይቷል። ሀብቷን የተቀራመቱ ኃይሎች ግን የአካባቢው ህብረተሰብ የመሰረተ ልማት ተጠቃሚ እንዳይሆን በማድረግ ሲጨቁኑትም ኖረዋል። ለዚህም በወልቃይት ወረዳ የወፈር ግፍ ከተማ ነዋሪዎች ምስክር ናቸው። ልማት ከይች አካባቢ ምንም ልማት አልነበረም ነበር። በጣም ብዙ በወጣትም ዘንድ በትልልቅም ዙሪያ በጣም ጨቁነው ነበር። እንደውም ይችን ከተማ እንኳን ኮብልስቶን ሊኖራት ወደ ወረዳ ቀበሌዎች ነበር አግብተዋት የነበረ አጠቃላይ እና ልማት ምንም በእነሱ ጊዜ ምንም ልማትም አልነበረ። ጭቃ ነው የነበር። ወተን መግባት በጣም ከባድ ነበር። በተለይ ክረምት ላይ 30 ዓመት ተጨቁኖ ነው የኖርነውኛ። ልማት አናውቅ ምንም ወፈር ግፍ ተጨቁኖ ነው የቆየ። ምን አይነት ልማት ለኛ ለወልቃይት ምንም ያደርጉልን ነገር የለም። ለወፈር ግፍ ከተማ ማለት ነው። ውስጥ መንገድ ምንም አላየነውም ነበር። እኛ ተጨቁኖ ነው የቆየ ነው እስካሁን ምንም ውስጥ መንገድ አናውቅም ነበር። ሰው በጣም ተሰቃይቶ ነው የቆየ። ጭቃ ብቻ ነው የነበር። እንደዚህ ውስጥ መንገድ ባጃጅ አይሄድበት ሞተር አይሄድበት በእግሩ ሰው አይሄድበት የነበረ። ከነጻነት ማግስት ህብረተሰቡ በተባበረ ክንድ ሀብት ያለው በሀብቱ የሌለው በጉልበቱ በመተባበር በከተማቸው የተለያዩ መሰረተ ልማቶችን እያከናወኑ እንደሚገኙ ነዋሪዎቹ አንስተዋል። መንግስት የልማት ቁርጠኝነታችንን በበጀት ሊያግዘን ይገባልም ብለዋል። ከነጻነቱ በኋላ ደግሞ አሁን ይሄ የምታየው ኮብልስቶን ሁላችን ከኪሳችን በያቅማችን አውጥተን ነው የጀመርነው። እኔ ለራሴ አሁን የቀን ሰራተኛ ነኝ። ከለውጡ በኋላ ግን ደስ ያለን ከነጻነታችን በኋላ ግን እኔ ለራሴ 2500 ነው ያወጣው እና አጠቃላይ ይሄ የምታየው ኮብልስቶን የተሰራው በህዝቡ ታታሪነትና ህዝቡ ባወጣው ብር ነው። አሁን በዚህ ለውጡ በጣም ደስ ብሎናል። መንግስት በጀት ከበጀተልን እዚህም በላይ እንሰራለን። እያንዳንዱ ከህብረተሰቡ ያወጣ መቀነቱ እየፈታ አንዳንድ በስሜት ማለት ነው ያወጣ። አሁን ግን ትንሽ ኮብልስቶን የውስጥ መንገድ ግን ከለውጥ በኋላ ጥሩ ልማት ያያየነ ነው። መንግስት ግን አሁን ባጀት መመደብ አለበት፣ ለወረዳው ማገዝ አለበት፣ ለዞኑም ማገዝ አለበት። አሁንኛ ጥሩ ለውጥ ጥሩ ምንጭ የልማት ነው የምናያለን። ከአካባቢው ህብረተሰብ በተገኘ የገንዘብ ድጋፍ በወፈር ግፍ ከተማ የውስጥ ለውስጥ የጠጠር መንገድና የጌጠኛ ድንጋይ ንጣፍ ስራ እየተሰራ እንደሚገኝ የከተማው መሰረተ ልማት ጽሕፈት ቤት የስራ ሂደት ኃላፊ አቶ ጌታቸው ተስፋዬ ገልጸዋል። በዋናነት በዚህ አመት ያቀድነው የጠጠር መንገድ ወደ 6 ኪሎ ሜትር አቅደናል። ከ6 ኪሎ ሜትሩ እስካሁን ወደ 2.5 ኪሎ ሜትር ሰርተናል። በሂደት ላይ እየሰራን ጭምር ነው ያለነው ማለት ነው። በኮብልስቶን ላይ ደግሞ አሁን ይሄው እንደምታየው እስካሁን የተሰራው ወደ 3400 ካሬ ተሰርቷል። እንግዲህ በዚህ አመት አሁን ላልኩ ካሬ ኮብልስቶን ጠጠር መንገድ የተሰሩ ከ700,000 በላይ ወጪ አድርገናል ማለት ነው። ህብረተሰቡ ለማልማት እያሳየ ያለውን ተነሳሽነት ያደነቁት አቶ ጌታቸው በሚሰራው የመንገድ መሰረተ ልማት ለ600 ወጣቶች የስራ ዕድል መፈጠሩን አንስተዋል። አካባቢው ለበርካታ ዓመታት ልማት ተነፍጎት የቆየ ህዝብ በመሆኑ መንግስት በጀት በመበጀት ሊያግዘው እንደሚገባም ጠቁመዋል። ወደ 600 ያክል ያው ወጣቶች እዚህ ተሳትፎ የስራ ዕድል ተፈጥሯል። በቴክኒክና ሙያ የሰለጠኑ ሌላው በጉልበታቸው የሚሰሩ ቀን ሰራተኛም ሌሎች የተለያዩ ተጓዳኝ ስራዎችም አሉን። ያለ ምንም በጀት እንኳን የማህበረሰባችን የኛ ስራ እየሰራ ከራሱ ከሚበላው ምግብ ያዋጣ የሚሰራ ከሆነ ህብረተሰብ ማለት የመንግስት ነው። መንግስት ደግሞ እንደማንኛውም ኢትዮጵያዊ የሚያስፈልገው በጀት መበጀት አለበት። በጌጠኛ ድንጋይ ንጣፍ ስራ ላይ ያገኘናቸው ወጣቶች በተፈጠረላቸው የስራ ዕድል ደስተኛ መሆናቸውንም ተናግረዋል። ብዙ ጊዜ ስራ ተንቆይተን ኖረን ስራ ጥቼ ብዙ ነገር ሲጨናነቅ ኖሬ አሁን የተፈጠረልን የስራ ዕድል በጣም ጥሩ ስሜት ነው የተሰማን። በቃ የዚህ አይነት ስራ ተጠቃሚ እንድንሆን መንግስት እንዲያግዘን ይገባዋል። ለአማራ ሚዲያ ኮርፖሬሽን ለተጠናከረው ዘገባ ያየፈንቴ ወፈር ግፍ